በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለጥቅምት በዛቲ ዕለት ኮነ ሰማዕተ ቅዱስ ባኮስ ቢጹእ ለቅዱስ ሰርጊስ በእደዊሁ ለአንጥያኮስ ንጉሥ አላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 4 በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉሥ አንጥያኮስ እጅ በሰማዕትነት አረፈ። ይህም እንዲህ ነው። እኒህ ቅዱሳን ከሃዲ ንጉሥ መክስሚያኖስ በያዛቸው ጊዜ እነርሱ ወታደሮቹ ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። በዚያም በኋላ ወደ ሶርያ ሀገር ወደ ንጉሥ አንጥያኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አሰረው። ቅዱስ ባኮስን ግን ሰቅለው እንዲደበድቡት በአንገቱም ከባድ ድንጋይ አንጠልጥለው በኤፍራጠስ ወንዝ በባህር እንዲጥሉት አዘዘ። ንጉሡም እንዳዘዘ እንዲሁ አደረጉ። እግዚአብሔር ግን የቅዱስ ባኮስን ሥጋ ጠብቆ ወደ ወደብ አደረሰው። በዚያም ወደቡ አቅራቢያ በገድል ተጠምደው የሚኖሩ የአንደኛው ስሙ ማማ የሁለተኛው ባባ የሚባሉ ባህታውያን አሉ። ለእኒህም ወንድሞች እግዚአብሔር የታዘዘ መልአክ ተገለጠላቸውና ሄደው የቅዱስ ባኮስን ሥጋ ወደ በዓታቸው እንዲወስዱ ታዘዛቸው። በዚያን ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባኮስን ሥጋ አገኙ። በአጠገቡም አንድ ቀን አንድ ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ። እነርሱም ከሰው ሥጋና ከእንስሳ በቀር የማይመገቡ ሲሆኑ ግን ከልዑል አምላክ ዘንድ ስለታዘዙ ነው። እኒህም ቅዱሳን የቅዱስ ባኮስን ሥጋ ወሰዱ። በታላቅ ክብርም እያመሰገኑ እስከ በዓታቸው አድርሰው በዚያ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ከ72ቱ አርድእት አንዱ ሐዋርያ ቅዱስ ሐናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያት እጅ ለደማስቆ ሀገር ኤጲስቆጶስነት ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያው ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለግብሪል ወገኖች አስተማረ፣ ብዙዎች በሽተኞችንም አዳናቸው። ብዙዎችንም ሰዎች ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህ በኋላ ስሙ ሉቅያኖስ የሚባል መኮንን ያዘው። በምድር ላይ ደሙ እንደ ውሃ እስከሚፈስ ድረስ ገረፈው። ጎኖቹን በብረት በትር ሰነጣጠቀ፣ ደረቱንም በእሳት መብራቶች አቃጠለ። ከዚያ በኋላ በከተማ ውጭ አውጥተው በድንጋይ ይወግሩት ዘንድ አዘዘ። በዚህም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለከበሩ ሮማውያን ጻድቃን የጃንደረባ ዮሐንስና የገብረ ክርስቶስ መታሰቢያቸው ነው። ዳግመኛም በአንድነት ለነገሱ የኢትዮጵያ ነገሥታት ያለ ፈረቃ በፍቅር አንድነት በአክሱም ተቀምጠው ለገዙ ለአብርሃና ለአጽብሃ የዕረፍታቸው መታሰቢያ ነው። እኒህም ነገሥታት በመላው የኢትዮጵያ ግዛቶች ብዙ አብያተ ክርስቲያናትን ከድንጋይ እያስፈልፈሉ ያሰሩ የነበሩ ታላላቅ የሆኑ አባቶች በፍቅር በአንድነት ይገዙ የነበሩ ናቸው። በዚህ ዕለት የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን ነገሥታት አብርሃና አጽብሃ፣ ቅዱስ ሐናንያ ሐዋርያ ከ72ቱ አርድእት አንዱ፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ባኮስ ሰማዕት፣ ቅዱሳን ባባና ማማ፣ ቅዱስ ዮሐንስ ሕጽው። ወርሃዊ በዓላት ቅዱስ ዮሐንስ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንደኛ ጢሞቴዎስ 2:1-4 ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የሰማነውን በልቦናችን ያሳድርብን። ከቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ቅዱሳን መላእክት በረከት ረድኤት ያሳትፈን። የቸርነቱን ሥራ ይስራልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ለብርሃነ ልደቱ በሰላም በጤና በፍቅር ያድርሰን። ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድር፣ ሰላም ያውለን፣ ይቆየን።
የወንጌላዊው የቅዱስ ዮሐንስ በረከቱ ረድኤቱ አይለየን። ይቆየን።